አንድነት እና አንድ አይነትነት በኢትዮጵያ ፖለቲካ ውስጥ እጅግ አጨቃጫቂ አነጋጋሪ ከሆኑ ከታሪክ ተሻጋሪ የፖለቲካ ብየና ከሚሰጥባቸው ነገሮች አንዱ ይሄ ስለ አንድነትና ስለ አንድ አይነት የሚወራው ነገር ነው እና ሰሞኑን በዚህ ጉዳይ ላይ የፌዴራል መንግስቱ የብሔራዊ ደህንነትና መረጃ አገልግሎት ዳይሬክቶሬት አቶ ሬድዋን ሁሴን አንዲት ሀሳብ ሰንዘር አድርጎ ነበር እና የሀሳብ በብዙ ሚዲያዎች ሀሳቡን የሚተነትን እና በሀሳቡ ላይ የሚከራከር ሳይሆን ውግዘት ነው ያየሁት። 4-5 ሚዲያዎች ያለው በተለይ የአማራ ጽንፈኛው ሚዲያዎች ያለው፣ የሻዕቢያ ሚዲያዎች ያለው፣ የህወሓት የትግራይ ጽንፈኛ ሚዲያዎች አይቻሉ። ከተራ ውግዘትና አሽኩሌ ውጪ በጽንሰ ሀሳቡና በመሰረተ ሀሳቡ ላይ ተከራክሮ የአቶ ሬድዋንን ሀሳብ ቻሌንጅ ሲደረግ አላየሁትም። ለዚህም ነው እንግዲህ በየጊዜው የተወሰነ ፓርቱን የሰሞኑን የአቶ ሬድዋን ንግግርን ይዤው እመጣለሁ ባልኳችሁ ቃል በገባሁት መሰረት ዛሬ አንዷን ፓርት ብቻ ነው ይዤ የመጣሁት እና በደንብ ልንነጋገርበት የሚገባ ምንድነው አንድነት፣ ምንድነው አንድ አይነትነት እና አንድነት ቨርሰስ አንድ አይነትነት የሚል መነጋገር አለብን። ከዚህ ጋር አያይዘን ማንሳት የሚገባን ህብረ ብሔራዊነትና ህብረ ባህላዊነትም አብሮ የሚነሳ ነገር ነው። የኢትዮጵያ ፖለቲካ ውስጥ እነዚህ ነገሮች ላይ ጥሩ መግባባት ከተደረሰ ቀጣዩ የፖለቲካ ስቴት እንትናችን የተሻለ ይሆናል ብዬ አምናለሁ። ለምንድነው መዶሻ እንደዛ ያልከው? እውነት ለመናገር አትድረን ካላቸው አለተንሳ በዚህ መልኩ ባያወሩ ደስ ይለኛል። ለምንድነው እንዳያወሩ የፈለግከው? እስቲ እንነጋገር። መዶሻ ምልክቴ ዋይ አዲስ ኮምፓስ ቤተሰብ ነው። መዶሻ ምልክቴ እንዳየሁት ከሆነ ባለፈውም ጥያቄ አንስተ ነበረ አናጺ ስለሆንኩ ነው ስላልከኝ፣ ለምንድነው እስቲ ልወቀው። ማለት ሚዲያዎች ብዙ ሞኒተር አረኩኝ፣ ሀሳቡ ላይ አይደለም ውይይት ሲካሄድ የነበረው። አንዳንዶች መረን በለቀቀ በተለይ ዩጋንዳ ያሉ በጣም በቃ ከሰው በታች የሆኑ ሰዎች የአቶ ሬድዋንን ብሔራዊ ማንነት፣ ሃይማኖት እየጠቀሱ ስለ እውነት በጣም ይዘገንን እነዚህ ሰዎች እና እነዚህ ሰዎች የሚደግፉ እንግዲህ ሚዲያ የተቆጣጠሩ ሰዎች ናቸው። ሚዲያ የያዙ ሰዎች ናቸው። እነዚህ ወይዘሮ መዓዛ መሐመድ ከምታስተባብራቸው 12 ሚዲያዎች አንዱ ሚዲያ የተቆጣጠሩ ናቸው። በደም ማሰብ በጣም ነው የሚዘገን። እኔ እዚህ ይዤው አልመጣም፣ ግን የሬድዋንን ብሔራዊ ማንነቱን ወይም ማህበረሰባዊ ማንነቱን እየጠቀሱ እናንተ ጋር ጀግና አለ ወይ፣ እናንተ ጋር እንደዚህ አለ ወይ፣ ሃይማኖቱን እየጠቀሱ እና በቃ እኔ እርስ በራሳቸው እንኳን የማይተራረሙ እንግዲህ መዓዛ መሐመድ ነው መሰለኝ አይደል? የመጨረሻ ስያሜው ራሱ መሐመድ ነው የሚለው። እምነቷ ምንም ይሁን ምን መሐመድ የሚላል አይካን ገስ የአባቷ እምነት ምን ሊሆን እንደሚችል። ሁሉም መሐመዶች አይ ቲንክ ሁሉም መሐመድ ሙስሊም ነው፣ ጥያቄ የለው። አትሊስት የአባቴን እምነት ብለህ እንደው መገሰጽ የሚባል ነገር የለም። ለምን አትገጽጿቸው? እናንተ የሚዲያ ሞኒተሪንጋችሁ የሚዲያ እንትናችሁ እሳቢያችሁ ነው ማለት ነው።
እንደዛ ነው ሲጽፉ ሲናገሩ የነበሩት። እና እንዴት አንድ ሰው በማህበራዊ ማንነት ውስጥ ተጠቅሶ ያንተ ማህበራዊ ማንነት ውስጥ ጀግና የለም እንደዚህ የለም። በየትኛው ማህበረሰብ ውስጥ ጀግናም አለ ባንዳም አለ። ታሪክ የምታውቁ ቢሆን ኖሮ በየትኛውም ሃይማኖት ውስጥም ጀግናም አለ ባንዳም አለ። ባንዳነት ጀግናነት ብሔርም የለውም ሃይማኖትም የለውም። እንነጋገር ከተባለ ብዙ ባንዳ ያለበት ቦታ የት እንደሆነ የሚታወቅ ታሪክ እንነጋገር ሄዷችሁ ፕሮፌሰር መስፍንን መጽሐፍ አንብቡት። እኔ ዛሬ እዚህ ላጣላ ሰሜኑ ብዙ ባንዳ አለው ደቡብ ብዙ ባንዳ አለው አልልም፣ አይጠቅምም። ግን የባንዳነት ዳታ ከፈለጋችሁ የባንዳነት ዳታን የፕሮፌሰር መስፍን መጽሐፍን ሂዱና ነው። በሰንጠረዥ አለ፣ በሰንጠረዥ ከየት እንደመጣ በቪዲዮ አለ፣ በቪዲዮ በግጥም አለ። ሙሰሊኒ የእግዚአብሔር ልጅ የሚል ግጥም የገጠሙ እነማን እንደሆኑ ይታወቃል። በብሔራዊ ሬዲዮ የተላለፈ ግጥም እነማን እንደሆኑ እና ይሄ በጣም አሳፋሪ እንደው እርስ በራሳችሁን ስትነጋገሩ ቢያንስ እንደው ኧረ እንደዚህ ሳይባልም ብትባባሉ ጥሩ ነበር። ግን ይሄ አይመጥንም ለእናንተ። እንደዚህ ዝቃጮች ናቸው። እና አንድነትና አንድ አይነት ወደ ኮንሴፕቱ ሊድና ምንድነው አንድነት? ምንድነው አንድ አይነት? አንድነትነት ምንድነው? አንድ አይነትነት ምንድነው? ለምን አትከራከሩም? በመሰረተ ሀሳቡ ላይ ለምን አትከራከሩ? ኢትዮጵያ አንድ አይነትነትን የለም ብሏል፣ አክትሟል ብሏል አቶ ሬድዋን። ለምን አትከራከሩም በሱ ላይ? እና ይሄ አይነት ነገር ነው ያየሁት። ያም ሆነ ግን ይሄ ኮንሴፕት የኢትዮጵያ ፖለቲካ ውስጥ አከራካሪ ስለሆነ እንድንነጋገርበት ነው ይዤ የመጣሁት እኔ እና የተወሰነ ሀሳብ ሼር አደርጋችኋለሁ የኔን አረዳድ። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ የሚሄድ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ የሚሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። ይሄን ኃላፊነት ተሸክማችሁ እስካሁን በምትሰሩበት ሂደት ላይ በአንድ በኩል ፈተናዎች አሉ፣ ከውስጥ አቅም የሚመነጩ ከአመራር ቲንክ አንድ ልድገምላችሁ፣ በደንብ አዳምጡትና እስቲ እዚህ ላይ ያያችሁትን ጥፋት ትክክል ያልሆነ ነገር አቶ ሬድዋን ምንድን ነው? አህዳዊ ነው እንትን ምንድን ነው? እስቲ ማለት በዚህ ደረጃ ተበሳይቶ ወደ መናገር የሚያስኬድ ይህን ያህል ፋክትን መካድ እስቲ አንድ ጋር የሚያያዙ ከባለሙያ አካሄድ አብቅቷል። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ
በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ የሚሄድ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ የሚሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። ይህን ኃላፊነት ተሸክማችሁ እስካሁን በምትሰሩበት ሂደት ላይ በአንድ በኩል ፈተናዎች አሉ። ከውስጥ አቅም የሚመነጩ ከአመራር ጋር የሚያያዙ ከባለሙያ አቅም ግንባታ ጋር የሚያያዙ ካለን ሀብት ጋር የሚያያዝ ይሆናል። ይህም አጠቃላይ ሀገራችን እያደገች በሄደ ቁጥር እየጎለበተ የሚመጣ ትሩፋቱ ወደ ታችም የሚሄድ እናንተ ደግሞ ከታች በምትሰሩት ስራ በምትገነቡት አቅም በምትፈጥሩት አመለካከት አንድነትና የስራ ትጋት የህይወት ተመክሮ ሁሉም ማህበረሰቦቻችን የበለጠ እያደጉ እየጎለበቱ እንዲመጡ ማድረግ የሚያስችል ስራ በመስራት ላይ ስላየው ነው። ኤርሚያስ ሬድዋን ንግግር የጽንፈኛ ሚዲያውን ጠቅላላ አሳብደዋል። ከቴዲ መልስ ለቴዲ መልስ ነው ብለው ሲተረተሩም ነበር አይቼዋለሁ። የጌታቸው አሰፋ ልጆች ሬድዋን ለቴዲ መልስ ሰጠ ብለው አይቻቸዋለሁ። ለዚህ ነው ያመጣሁት። አሁን ምኑን ነው ለቴዲ እዚህ ጋር መልስ የሰጠው ምንድን ነው? አሁን ቴዲ ጋር ልንገባ አይደለም፣ ግን ምንድን ነው ያበሳጫቸው እዚህ ጋር? አይ ገስ ሂ ዘ ኤክስትሪሚስት ነርቫቸውን ምን አሁን ቁንጭ ብለው ቢያስቡት ምንድን ነው የሚሆነው? አህዳውያንን አበሳይተዋል። they don't have a knowledge and a manner to discuss what is stated. I think ይሄ ነው የሚመስለኝ እኔ ማለት ሪሊ ምንድን ነው ማለት እኔ ሁሉም ሚዲያ እየሆኝ ጠቅላላ ሬድዋን ነው የሚለው እና ኦኬ ይሄንን ነው ደግሞ ያመጡት። እዚህ ውስጥ ምንድን ነው ችግሩ? ይሄ እዚህ ላይ መቀበል ካልቻለን እኮ ኢትዮጵያ በጣም ከባድ ሁኔታ ነው ያለችው። የሚያሳዝነው ግን ልንገራችሁ፣ እኔ አንድ 8-9 ፕሮግራም ከማታ ጀምሮ ሞኒተር አድርጌያለሁ። አንዳንዶች ጽምዶ ጥምረት ፈጠረን የሚሏቸው ሰዎች አሁን የኦሮሞ ጽንፈኛ ብሔርተኞች ወይም የአፈወርቅን ቃል ልዋስና ዘረኞች ጽንፈኛ ብሔርተኛ ባይባል ደስ ይለኛል ብሏል። ዘረኞች ለእኔ ችግር የለብኝም፣ ባይዘው ሁለቱም ለእኔ አንድ ናቸው። እነ ፕሮፌሰር ስኬል በሉ እንትና እንደውም ልቶ ዶክተር ጸጋዬ አራርሳን ልቶ ሌላ ኤክስትሪም ስላለ እነ ፕሮፌሰር ስኬል እነ ዶክተር በያና ሶባ ኦኤምኤን ምናምን እዛ ዙሪያ ያሉ ሰዎች በሙሉ አትሊስት የሆነ ከኢትዮጵያ ጋር አብረን እንሰራለን አይነት የሚሉት ብትወስዱ ክርክራቸው ምን እንደሆነ ታውቃላችሁ? ካሚንግ ቱጌዘር እና ሆልዲንግ ቱጌዘር ነው እኮ ክርክራቸው። በአማርኛ ጥሩ ቃል ካለ አግዙኝ። ጥሩ አማርኛ ካሚንግ ቱጌዘር እና ሆልዲንግ ቱጌዘር እኮ ነው ክርክራቸው። ከነሱ ጋር ጽምዶ ፈጥረህ ዛሬ የሬድዋንን ንግግር ልታበሻቅጥ ትመጣለህ? ሂዱ ስሟቸው፣ ከፈለጋችሁ ጠይቋቸው። አሁንም ቢሆን አሁን ፕሮፌሰር ኢንተርቪው የምታደርጉት ሰዎች ግን አንዳንዶቹ እነዚህ የጀዋ እንትና አቶ ልደቱ ባጣ ቆየኝ የሚያደርጋችሁ ወይም የአቶ ጀዋር የገረባ ተሸካሚዎች
እስቲ ጠይቁት ፕሮፌሰር እስቄልን ኢትዮጵያ ማለት ካሚንግ ቱጌዘር ናት ሆልዲንግ ቱጌዘር ናት ብላችሁ ጠይቁት። ወይም የኦሮሞ ጽንፈኛ ወይም ዘረኛ እስቲ ጠሯቸውና ኢትዮጵያ ማለት ካሚንግ ቱጌዘር ናት ሆልዲንግ ቱጌዘር ናት ብላችሁ ጠይቋቸው። በዛ ደረጃ የጫፍ የወጣ ሀሳብ ያላቸው ሰዎችም አብረ ተቀምጠህ አብረ ጽምዶ ብለህ እየሰራህ ዛሬ የሬድዋን ንግግር የሚከፋፍል የሚለያይ ምናምን ደን አብረ አንሶላ የምትጋፈፈው ክርክር የሚያደርገው ሆልዲንግ ቱጌዘር እና ካሚንግ ቱጌዘር ላይ ነው። የ100 ዓመት ታሪክ የ20 ምናምን የ30 ዓመት ታሪክ ኢትዮጵያ ያላት ብሎ የሚለው ላይ ማለት ነው። ኦኬ እኛ እኮ ማለት ካሚንግ ቱጌዘር ነን ይለዋል። በአማርኛ እስቲ እርዱኝ እነ ታደሰ ወርደፋ፣ ሌሎቻችሁም ጥሩ አማርኛ ያላችሁ። ጥሩ አማርኛ ስላላገኘው ነው ባይ እነ ፕሮፌሰር እስቄልን ተሸክመ ከዛ በባሰ ደግሞ እነ ጸጋዬ አራርሳን ተሸክመ እንደውም አብረን ኖረንም አናቅም የሚሉ አንድም አይደለንም የሚሉትን ተሸክመ አቶ ሬድዋን መጥቶ ያውም የሌለ እኮ ነው እንደ ኢፒአርዲኤፍ ተመለሰ ሲሉ ማይቻለው አገረሸበት ኢህአዴግነቱ ሲሉ ኧረ ኢህአዴግ አንድ ግንድ ነኝ ብሎ አምንም እንዴ አንድ ግንድ ነኝ ብሎ አምንም ኢህአዴግ አምኖ ማቅም አንድ ግንድ ነኝ ብሎ ካሚንግ ቱጌዘር ነው ኢህአዴግ። ዛሬ ሬድዋን ያለው ስለ አንድ ግንድነት እኮ ነው ያወራው። ይሄ እኮ አዲስ የፖለቲካ እሳቤ ነው። በነገራችን ላይ እኔ አይ ዊሽ ይሄ ኮንሴፕት የብልጽግና እንደ መንግስት ያለ ኮንሴፕት ቢሆን ነው ብዬም አምናለሁ የመንግስት ኃላፊ ስለሆነ። ስለ አንድ ግንድ ነው የተወራው። ግንዱ ግን የራሱ የተለያየ ስሮች አሉት። ግንዱ የራሱ ቅርንጫፎች አሉት። ትልቅ ቅርንጫፍ ሊኖር ይችላል፣ መለስተኛ ቅርንጫፍ ሊኖር ይችላል። ግንዱ የራሱ የሆነ ባህሪያቶቹ ቅርንጫፎቹ የራሱ ባህሪያቶች አሉት። የሚወስዷቸው ማዕድኖች የተለያየ ማዕድኖች ሊሆኑ፣ እሳቤዎቹ፣ እሴቶቹ፣ ቋንቋዎቹ ሊሆኑ ይችላሉ። ቴንክ ዩ በሻ። እስቲ እዚህ ላይ እንትን ሀሳብ እንስጥበት። ጥሩ ነው በጣም። ካሚንግ ቱጌዘር ማለት ወደውና ፈቅደው ወደ አንድነት መምጣት ነው። ሆልዲንግ ቱጌዘር ተገደውና ተጨርገው መያዝ እንደማለት ነው። ኦኬ አይ ቲንክ የሚቀራረብ ሀሳብ ይመስለኛል። እንግዲህ ተመልከቱ፣ ዛሬ ሬድዋንን ሊሰድቡትና እኔ ስለ ግለሰብ አይደለም አሁን ስለ ሬድዋን አይደለም ማወራው፣ ሀሳቡን ነው የምንነጋገር። እሱን ሊሰድቡት የሚመጡ ሰዎች አቅፈው ደግፈው ጽምዶ የፈጠሩት በሻ እንዳለን ተገደውና ተጨፍልቀው ተይዘዋል የሚሉትን አቅፈው ነው። እና አንዳንዴ ማፈር ድሮ ቀረ የሚያስብል አይነት አባባል ማለት ነው። ወደ ሀሳቡ እንምጣ። እኔ አዲስ ሀሳብ አዲስ አመለካከት አድርጌ ነው የወሰድኩት። የምሬን ነው የምላችሁ፣ ደስ ብሎኛል። በጣም አሪፍ ሀሳብ ነው። እንዳልኩት የብልጽግና እንደ ድርጅት የወሰደው ነው አይደለም አላውቅም፣ ጠይቀዋለሁ ሬድዋንን። ዳስ ዋት አይ ዋንት። እኔ ኢትዮጵያ የምፈልጋት እንደዛ ነው። የማስባት ኢትዮጵያም ያቺ ናት። ኢትዮጵያ አንድ ቋንቋ የላትም፣ አንድ ሃይማኖት የላትም፣ አንድ የፖለቲካ ሲስተም የላትም፣ አንድ የፖለቲካ ማህበረሰብ የላትም፣ አንድ ባህል የላትም። የእነዚህ ድምር ውጤቶች ግን ሲነርጃይዝ ሲያደርጉ ግንድ ይሆናል።
ሲነርጂ ማለት ነው ግንድ፣ ሌላ እኮ አይደለም። የተለያየ ኮምፖነንቶቹ ተደምረው ወደ አንድ መጥተው በአንድ መምጣታቸው ብቻ ሳይሆን በመምጣታቸው ማርካፕ ያደረገ ተጨማሪ ዋጋ የሰጠ ማለት ነው። ሲነርጃይዝ ነው ያደረጉ። ኢትዮጵያ ሲነርጃይዝ ናት። ባይዘው ሲነርጂ ነው ያለው። የኦሮሞ ማንነት፣ ቋንቋ፣ ባህል፣ እሴት፣ ፖለቲካ አስተሳሰብ፣ የአማራ ቋንቋ፣ ባህል፣ እሴት፣ ፖለቲካ አስተሳሰብ፣ የሶማሌ ተመሳሳይ፣ የአፋር፣ የተጋሩ፣ የምን እነዚህ ሁሉ መጥተው አንድ ላይ ይደመራሉ። ሲደመሩ መደመር የሚለው ኮንፊውዝ ስለሚያደርግ ነው። አንድ ላይ ሲመጡ የነዚህ ውህድ መሆን ሲዋሃዱ ውህድ ሲሆኑ ዋጋቸው በተናጠል ከነበራቸው ዋጋ በላይ ነው የሚኖራቸው ዋጋ። that's called synergy ማለት the whole is greater than the sum of individuals። ጎግል አድርጉት what is synergy ብላችሁ ጻፉላቸው በሽ the whole is greater than the sum of individuals። ተናጥላዊው የሆነ ድምር በጋራ መጥቶ ከተደመረው በጋራ መጥቶ የተደመረው ነገር ይበልጣል ማለት ነው። ሲነርጂ ሌላ አይደለም። ስለዚህ ኦሮሞ በኦሮሞነቱ ካልቸራል አይደንቲቲውን ይዞ፣ አማራ በአማራነቱ ካልቸራል አይደንቲቲውን ይዞ፣ ተጋሩም፣ ሶማሌው፣ ሌላውም ካልቸራል አይደንቲቲውን ይዞ አንድ ላይ ሲመጣ የነዚህ ድምር ውጤት ሲነርጃይዝ ያደርጋል። የሚቀንስ ነገር የለውም፣ ማይነስ የለውም። ይህን የተናገረው እኔ የገባኝ እሱ ነው። ለገባው ሰው ይሄ ነው። ስለዚህ እንደውም እኔ አሁን ለምሳሌ ኦፖዚት ሪያክሽን አይቼ ነበረ በአቶ ሬድዋን ላይ። አንዱ ያየሁት በጣም አይ ዶንት ኖ ሀሳብ ዘርዘር ቢያደርገው ጥሩ ይመስለኛል። አንዱ ያየሁት ለምሳሌ አብራ ማነው አረና ፓርቲ ሊቀመንበር የነበረው አውሮፓ ያለው ልጅ እንዴ አብርሃ ነው አይደል ስሙ? እስር ቤት የነበረው የእሱን አይቻለሁ። ምን ማለት ነው ብሎ በኦፖዚት ከነዚህ ከሌሎቹ በተቃራኒ ማለት ነው። አብርሃ ነው አይደል? አግዙኝ። እሱ ምን አለ? አይ ይሄ አንድ ግንድ የሚባለውም አብራ ደስታ ቴንክ ዩ አንድ ግንድ የሚባለውማ ትክክል አይደለም ብሎ ነው የጻፈው። ሄዳችሁ ጽሁፉን ማንበብ ትችላላችሁ። አብራ ደስታ ይሄ አንድ ግንድ የሚባለው ትክክል አይደለም ነው እኔ ገባኝ። እኔ ዛሬ ብልጽግናዎች ወይም በመንግስት ኃላፊነት ላይ ያሉ ሰዎች ኢትዮጵያን በአንድ ግንድነት መመሰል ከቻሉና የዛ ነው አንደርስታንዲንጋችን ካሉ ምንድነው የቱ ጋር ነው ጥፋቱ? ይሄ ታዲያ አንድ ቋንቋ፣ አንድ ሃይማኖት፣ አንድ ባህል፣ አንድ ምናምን እንዲመጣ ነው የምትፈልጉት? ይሄ የትኛው ነው ከኢህአዴግ ትርክት ጋር ወደ ኢህአዴግነቱ ተመለሰ? ድሮም ዋንስ ኢህአዴግ ኦልዌይስ ኢህአዴግ ምናምን ይላሉ። ደግሞ ወደ ወያኔ ከእናንተ ጽምዶ የፈጠራችሁት ከወያኔ ምናምን ከምትሉ ራሳችሁ። ኧረ አንዳንዴ እናንተ ኮንፊውዥን ግን የት ነው የሚያደርሳችሁ? የት ነው የሚያደርሳችሁ ኮንፊውዥናችሁ? ይህ ግራ መጋባት አንዳንዴ እኮ ቆም ብሎ እንደ ልሂቅ ቆም ብሎ እኮ ማሰብ ያስፈልጋል። ወዴት ነው እየሄድኩ ያለሁት? እንዴት ነው እያሰብኩ ያለሁት? ምንድን ነው ማስበው? ማህበረሰቤን ወዴት እየወሰድኩ ነው? ልሂቅ እኮ እንደሱ ነው የሚያስበው። ባለፈው የትግራይን ያነሳሁት ዴሊብሬትሊ ነው። የትግራይ ልሂቅ ከርዕዮተ ዓለማዊ እስረኝነት የታሰረበት ገመድ ሲበጠስ 6 ቦታ ተበታተነ ያልኩት ወጣ። ዛሬ ዲስከሽን ሆኗል። ትልቅ ሰው ደውሎልኝ ነበረ። ትልቅ ሰው በትግራይ ማህበረሰብ ውስጥ ያለ ኢትስ ሪሊ አሜዚንግ። ይሄ ነገር
ሲሪየስሊ አንተ ከተናገርክ በኋላ ነው እንደ ማህበረሰብ እንነጋገርበት ያልኩት። የታሰረበት ገመድ ተበጥሷል፣ ሌላ የሚያስረው ነገር አላገኘም ያልከው ነገር በጣም በጣም ውይይት ይፈልጋል። እውነት ነው፣ ለዛ ነው ያመጣሁት አልኩት። ከፋፍለው ይሄ 6 ያልከውን ፓርት ግን ምን ያ ማህበረሰብ እንዴት ወደ 6 ሊቁ እንደተሰነጣጠቀ እሱን በደንብ ግለጸውና መውጫ መንገዱ ነው። ቢኮዝ የሪዮት ዓለም እስረኛ ሲያውቀው አውቆትም ቢሆን ሳያውቀው ነው የትግራይ ልሂቅ የሪዮት ዓለም እስረኛ የሆነው። ዘን ሪዮት ዓለሙ ሲበሰብስ ሲያረጅ ሲሞት ጀስት ላይክ በገመድ እንደታሰረ ችቦ አስቡትና የችቦ ገመዶች ሲበጣጠሱ ማለት ነው። ኦኬ ሲበጣጠሱ የሚሄድበት ማለት ነው። ስለዚህ ያንን ሌላ ገመድ ወይም ብረት ያስፈልጋል ማሰሪያ ጥሩ ወይም ሌላ ከገመድ ውጭ ያለ ሌላ ጠንካራ ማሰሪያ ይፈልጋል። ወደ አማራው ስትመጡ ደግሞ ቁጭ ብሎ ኤሊቱ ያስብ። እኔ ሌላ ጊዜ ዲፋይን አደርግላችኋለሁ የአማራውን ሊቅ ደግሞ። ግን በኢትዮጵያ ፖለቲካ ውስጥ the most confused ፖለቲካ የአማራ ልሂቅ ፖለቲካ ነው። ግራ የገባው ግራ የተጋባው መንገድ የሌለው መውጫ የሌለው ጥቅሙ ላይ ማቅ ራሱ ላይ የሚተኩስ ራሱ ላይ ደጋግሞ የሚተኩስ ማለት የአማራ ጽንፈኛ ነው ወይም የአማራ ዘረኛ ነው። አፈወርቅ የወስጀላ የአማራ ዘረኛ ነው። እና ምንድን ነው በዚህ የአቶ ሬድዋን ሁሴን እሳቤ ላይ ምንድን ነው እንደውም ሊያከራክር የሚችለው? በተለይ የብሔር ፖለቲካ ላይ ያሉ ሰዎች ምን እያልክ ነው? እዛ ውስጥ ድርጅት ውስጥም ብልጽግና ውስጥም ቅር የሚላቸው ሰዎች እንደሚኖሩ ኤክስፔክት አደርጋለሁ። ምንድነው እያወራ ያለው አቶ ሬድዋን? ምንድን ነው የሚናገረው? እንዴት ብለን ነው አንድ ግንድ የምንሆነው? አንድ ግንድማ አይደለንም የሚሉ እንደሚኖሩ እዛው ብልጽግና ውስጥ ነው ይጠብቃለሁ። ቢኮዝ ብሔርተኝነት ወይ ዘረኝነት እንበለው አፈወርቅ ኮንፊውዝ አደረገ ነው። ዘረኝነት እንበለው ወይስ ጽንፈኛ ብሔርተኝነት ለእኔ እኩል ናቸው ብያቸዋለሁ አለ ብልጽግና ውስጥ። እነሱ ይናደዳሉ፣ በጣም ነው የሚናደዱት። እነሱ የሚያስቡት ምንድነው? የተለያየ ግንድ ነን፣ የተለያየ ዛፍ ነን፣ ዘን ያ ዛፍ አንድ ላይ መጥቷል። እኔ እሱም ቢሆን ለክርክርና ለውይይት ይቅራል። ሲስተም ቲንኪንግ የሚባል አለ። ይሄ ለርኒንግ ኦርጋናይዜሽን ስትሆኑ ብዙ ጊዜ ነግሬያቸዋለሁ። ይሄ መማር አለመማር ላይ ሲስተም ቲንኪንግ የሚባል አለ። ሁለንተናዊ እይታ ማለት ነው። ሁለንተናዊ እይታ ሲኖራችሁ ብዙ ጊዜ ምን ይላል? ይሄ የዚህ ኦርጋናይዜሽናል ለርኒንግ የሚለው ጸሐፊ አንብቡት፣ ባይዘው አሪፍ መጽሐፍ ነው። ኦርጋናይዜሽናል ለርኒንግ በጣም በጣም አሪፍ መጽሐፍ። በተለይ ሊደርሺፕ ላይ ያላችሁ ኦርጋናይዜሽን የምትመሩ ሰዎች ምናምን ኦርጋናይዜሽናል ለርኒንግ ምናምን አንብቡት። ኦርጋናይዜሽናል ለርኒንግ ኦርጋናይዜሽን የሚማር ድርጅት። እዛ ላይ አንዱ መሰረታዊ ባህሪ ሲስተም ቲንኪንግ ነው ይላል። ሁለንተናዊ እይታ ነው ይላል። ሁለንተናዊ እይታ ማለት ባጭሩ ዛፉን እያየህ ጫካውን ማትረሳበት፣ ጫካውን የፈጠረው ዛፎቹ ናቸው ብለህ የምታስብበት፣ ጫካው ደግሞ ያለ ዛፎቹ ትርጉም የለውም ብለህ የምታስብበት ማለት ነው። ዳትስ ኮልድ ሁለንተናዊ እይታ። በጣም በሚገርም ቃላት ነው የገለጸው ኦርጋናይዜሽናል ለርኒንግ የሚለው መጽሐፍ። ጫካው አለ አይደለ? የሆነ ጫካ አስቡ። ያንን ጫካ አስቡና ጫካውን ስታስቡት እንደ ጫካ ልታስቡት ትችላላችሁ። በተናጠል ብትሄዱ ግን እዛ ጫካ ውስጥ የተለያዩ ዛፎች ነው ያሉት። ጫካውን የፈጠሩት እነዛ የተለያዩ ዛፎች ናቸው። እነዛ የተለያዩ ዛፎች ባይኖሩ ኖሮ ደግሞ ጫካው አይፈጠርም። ሁለንተናዊ እይታ ማለት ነው። ኦኬ ራሱን የቻለ ሁለንተናዊ እይታ የሚል ፕሮግራም ነበረኝ በሳምንት አንዴ ቅዳሜ ማቀርበው እነ ዶክተር ብርሃኑ ሌንጂሶ
በተለይ ዶክተር ታደሰ ብሩ ሜንቶሩም እሱ ነው ብዬ አምናለሁ። ሌሎችም ማቀርብበት ፕሮግራም ነው፣ ሁለንተና እይታ የሚል ፕሮግራም። ጫካውን ስታዩት እኔ ያደግኩበት ሰፈር በልጅነቴ በጣም ብዙ ጫካዎች ነበሩ። ዛሬ የምታዩት ዓለም ባንክ ጫካ ነበረ በእኛ ጊዜ። ግዛ ኳስ የምንጫወተው እዛ ሄደን ነበር። ዓለም ባንክ በሉ ቤተል ሆስፒታል፣ እነሱ የተሰሩ በሙሉ ጥቅጥቅ ያሉ ጫካዎች ነበሩ እና በልጅነታችን ኳስ የምንጫወተው በጫካዎቹ መሀል ሜዳዎች አሉ እና እዛ ሜዳ ላይ እንሄዳለን። ጫካ ማለት የጫካ ግንዛቤን ለማንሳት ነው፣ የከተማ ልጅም በሆን እና ጫካ ውስጥ የምናየው ባህር ዛፍ እናያለን፣ ጽድ እናያለን፣ ኮሽም እናያለን፣ አጋም እናያለን፣ ዝግባ እናያለን፣ ወይራ እናያለን። ወይራ ሰፈር ነው ሰፈሩ። ስለዚህ ጫካውን የፈጠሩት ነገሮች ወይራውም፣ ጽዱም፣ ዛፉም ባህር ዛፍ ማለት ነው፣ ኮሽሙም፣ ቀጋውም፣ አጋሙም ናቸው። ያንን ጫካ ፈጥረውታል። ስለዚህ ዛፍ የፈለገ ዛፍ ቆርጦ ወይ ዛፍ ጋር ይሄዳል፣ ጽድ የፈለገ ጽድ ጋር ይሄዳል፣ ወይራው የፈለገ ወይራው ጋር ይሄዳል፣ ወዘተ ወዘተ ማለት ነው። ያንን ጫካ ዛፎቹ ፈጥረውታል። ዛፎቹ በተነጠል ደግሞ ጫካውን ፈጥረዋል። ጫካው ሰርቫይቭ ያደረገው በዛፎቹ ነው። የዛፎቹ ድምር ደግሞ ጫካውን ፈጠረ። ሲስተም ቲንኪንግ ማለት ይሄ ነው። ባይዘው የማነ ብርሃን ትምህርት ቤት ቀራኒዮም በማነ ብርሃን ሁለቱም ጋር ሴድ ባይዘው ጫካ ነው። የማነ ብርሃን ትንሽ ይሻላል። እንደውም ወደ ቀራኒዮ ስትሄዱ እንደውም ከኛ ሰፈር ጫካ ነበር። ቀራኒዮ ወዳለ ያለው ስትሄዱ ጫካ ቆራርጠን ነበረ ትምህርት ቤት የምንሄደው። ምን ለማለት ፈልጌ ነው ትንሽ እንትን ያልኩት፣ የአብርሃ ደስታ ንግግር አሁን እኔ ያልኩትን ነው። አብርሃ ደስታ ምን እንደሚለው አሁን ጀስት ያልኳችሁ በጫካና በዛፎቹ መሀል ያለውን ነው። እኛ ጫካን ስለሆንን የተለያየን የሚል መከራከሪያ ነው። እያጣጣልኩት አይደለም አብርሃን በነገራችን። አሁን ግን አልፎ ተኬዶ አይ ዊዝን ዋን ግንድ፣ እኔ እንደገባኝ ግንድ የሚለው ኢትዮጵያ ማለት ነው። ኢትዮጵያ ናት ግንድ። በዛ ግንድ ላይ ግን ትላልቅ ቅርንጫፎች አሉ፣ መለስተኛ ቅርንጫፎች አሉ፣ ትላልቅ ስሮች አሉ፣ መለስተኛ ስሮች አሉ። እንዲህ አይነት አንደርስታንዲንግ ብልጽግና ውስጥ ከተፈጠረ እኔ በጣም ደስተኛ ነኝ። እንደውም ቻሌንጅ እንዳያደርጉት ምንድነው የሚያወራው አቶ ሬድዋን እንዳይሉት ነው የምፈራው። እና በዛ ደረጃ እንድታዩ ነው። ብዝሃነት ኢትዮጵያ ውስጥ ፋክት ነው። በቃ ማንም ሊቀርፈው የማይችለው ኢትዮጵያ አብዝሃ ናት። ወደድክም ጠላም ኢትዮጵያ አብዝሃ ናት። የፈለገ ብትሆን አብዝሃ ናት ኢትዮጵያ። ብዙሃንነት ነው መገለጫዋ። ከዚህ ውጭ ልንወጣ አንችልም። ኢትዮጵያ የብዝሃነት አገር ናት። የፈለገ ህቅ ንቅ ያርጋችሁ ጽንፈኞች፣ የፈለገ ተወራጩ፣ ኢትዮጵያ አብዝሃነቷን አትለቅ። አብዝሃነቷ ግን ድክመቷ አይደለም። አብዝሃነቷ ውበቷ ነው። አብዝሃነቷ ድምቀቷ ነው። አብዝሃነቷ ሲነርጂ ነው። ክፉ የሚሆነው እዚህ ውስጥ ያለ አብዝሃነትን እንደ ልዩነት ተወስዶ ማክሲማይዝ ከተደረገ ምን እንበለው አማርኛ፣ ያችን ልዩነት ብቻ አጉልቶ የሚካሄድ ከሆነ እሱ በሽታ ህመም ነው። ቲፒኤልኤፍ ያደረገው ማለት ነው። አለበለዚያ ግን ነምበር ዋን ኢትዮጵያ
የአብዝሃ አገር ናት። ፒሪየድ። አብዝሃነትን መቀበል ሳትወድ በግድ ከዚህ በኋላ ያለችው ኢትዮጵያ አብዝሃነትን ትቀበላለች። አይቻልም። ሰርቫይቭ ማድረግ አይቻልም ካለ አብዝሃነት። አብዝሃነት ማሳፈሪያ አይደለም፣ ማፈሪያ አይደለም፣ መኩሪያ ነው። መኩሪያ ነው። ስለዚህ እዚህ ላይ መከራከርም ካለብን አብዝሃነት በፖሊሲ እንዲታቀፍ፣ አብዝሃነት በህግ እንዲታቀፍ እሱን ነው መነጋገር ካለብን ማለት ነው። የፖሊሲ ማዕቀፍ እንዲኖረው፣ የህግ ማዕቀፍ እንዲኖረው አብዝሃነት ነው ያለው። ዳይቨርሲቲ ማለት ነው አብዝሃነት፣ ብሔርተኝነት ማለት ነው ዳይቨርሲቲ ነው። እንዴት ነው የምትተረጉመው ወንድሜ? we are talking about diversity በእንግሊዘኛው። ብዙሃንነት። ስለዚህ መነጋገር ያለብን የቀጣዩ ኢትዮጵያ ይህንን ብዙሃንነት በህግ ማዕቀፍ፣ በፖሊሲ ማዕቀፍ፣ በህገ መንግስት ማዕቀፍ እንድታቅፍ ነው መነጋገር ያለብን። የፖሊሲ ማዕቀፍ በደንብ እስከ ዛሬው ስለተባለው አላት ወይ? ሀሳብ ስጥበት። ኦፊስ የፖሊሲ ማዕቀፍ አለ ወይ? የህግ ማዕቀፍ አለ ካለ እሱ ማክሲማይዝ እናድርገው። አለ ብላችሁ የምታምኑ ከሆነ ከሌለ ደግሞ እናውጣለት ፖሊሲ፣ እናውጣለት ህግ። ዛሬ በዓለም ላይ ትልቅ ህዝቧ ትንሽ አብዝሃነትን ግን በአግባቡ ያስተናገደች ሀገር ቢያንስ በስትራክቸራል በሆነ መንገድ ካናዳ እኮ ናት። ካናዳ ያላችሁ እንዳላችሁ እዚህ ውስጥ አውቃለሁ። ብዙ ወዳጆች አላችሁ። እኔ 3-4 ጊዜ አካባቢ ካናዳ ሄጃለሁ። የኔን ልነግራችኋለሁ። ካናዳ ሲሄድ ግን 2-3 ቦታ የት ነው እንድንወስድ? እኔ ካልቸራል ኢንስቲትዩት ውሰዱኝ ነው የምላቸው። የመንግስት ኦፊስ ውሰዱኝ ብያቸዋለሁ። እዛ ካናዳ ያሉት ከሌ ያለም በጣም እና ሀብታሙ ምናምን የሚባሉ በጣም ማመሰግናቸው ልጆች አሉ። አይ ዶንት ኖ አሁን የት እንዳሉ አላውቅም። እነ ካፒቴን ተሾመ ተንኮሉ፣ ሌሎችም መጥቀስ ስላለብኝ ነው ሁለቱም። እና ኦፊሶቹ ሰዱኝ ነው የምላቸው። ላየው ፈልጋለሁ። ሄጃለሁ እነዚህ እንትኖቹም ጋር፣ እነዚህ ፈረንሳይ ተናጋሪዎቹም ጋር ኪቤክ። እና ይሄን ስንመለከት እኔ የካናዳ ምንድን ነው እንዲያረጋት? ዘረኝነት የለም እያልኳቸዋል። ካናዳው ዘረኝነት አለ። ዘረኝነቱን ግን የተከላከሉት በህግ ነው፣ በፖሊሲ ነው የተከላከሉት። ጥሩ ምሳሌ ካናዳ ናት። ሀገራዊ ምክክሩም ካናዳን እንደ ሞዴል ወስዶ ቢነጋገርበት እኔ ደስ ይለኛል። ካናዳን እንደ ሞዴል ወስዶ ቁጭ ብለው ካናዳዎች ቁጭ ብለው አብዝሃነትን እንዴት እናስተናግድ ብለው ፖሊሲ አወጡ፣ ህግ አወጡ። 1971 እንደ አውሮፓ አቆጣጠር መልቲካልቸራሊዝም ህግ አውጥተዋል። የብዙ ባህል ፖሊሲ ነው። እሱን አንኛ እንውሰደው፣ እንጠቀምበት፣ እንኮርጀው፣ ከኛ ጋር በሚያጣጥም መልኩ እንተግብረው። የብዝሃ ባህል ፖሊሲ የሚል አውጥተዋል በ1971። በዛ ብቻ አላቆሙም፣ ህገ መንግስታዊ ለውጥ አድርገዋል። በዛ ብቻ አላቆሙም፣ ህግ አውጥተዋል። በ1986 የስራ ፍትሃዊነት አዋጅ የሚል አውጥተዋል። ኢምፕሎይመንት ኢኩዊቲ አክት የሚል። እኔ ላለፉት 2 ዓመታት በዚህ ጉዳይ ላይ እንደ አንድ ስራ ወስጄ እንደሰራው ስጀምር ነግሬያቸዋለሁ። ሚዲያው ሲጀምር
እና ጥሩ ሞዴሎች ናቸው ካናዳ ውስጥ ያሉ የሮል ሞዴል አድርገን ልንወስድ የምንችላቸው መልቲካልቸራሊዝም ላይ የሰሩ በፖሊሲ ደረጃ በአዋጅ ደረጃ በህግ ደረጃ ዛሬ ካናዳ ውስጥ ለተመሳሳይ ስራ ተመሳሳይ ደሞዝ ነው ያለው እንትን ዳጣና አይደለም ጥቁር ነህ ነጭ ነህ አይባልም አይፈቀድም በጣም ክልክል ነው እንደ እኩል ስራ እኩል ደሞዝ ነው መጮ ፈረንሳይኛ ተናገርክ እንግሊዘኛ ስለዚህ ኢትዮጵያም ወደሱ ነው መሄድ ያለባት ይሄ ነው መግባባት ያለብን መልቲካልቸራሊዝም ኢትዮጵያ ውስጥ አሪያ ሮል ሞዴል ኮን ወስደን መተግበር አለብን ስለዚህ የመጀመሪያ ጉዳይ ኢትዮጵያ የብዝሃነት አገር ናት እዚህ ላይ መግባባት የብዝሃነት አገር ከሆነች ደግሞ እውቅና መስጠት ያስፈልጋል በፖሊሲ መታቀፍ አለበት በአዋጅ መታቀፍ አለበት በህገ መንግስት መታቀፍ አለበት ይሄ መታወቅ አለበት ቀጥሎ ደግሞ ከሱ ጋር ዴሪቬት ሊሆኑ የሚችሉ ከስራ ጋር የተያያዙ ከተለያየ ነገር ጋር የተያያዙ ፖሊሲ በፖሊሲ ነው የምትፈታው በህግ ነው የምትፈታው ሲስተሚክ የሆነ ሬሲዝም እኮ አሜሪካም አለ ካናዳም አለ ሲስተሚክ የሆነው ልታጠፋ የምትችልም አይመስለኝም ዳንዳንዶቹ ምን ወደ ፕሬዝዳንት ወደ ምን ሲመጡ እኮ ሲስተሚክ የሆነ ሬሲዝም አራምደው ነው ዘመኑ እንደውም ያስፈራል ዘመኑ እንደው እንደ ፈረንሳይ ያለ ደግሞ አስቸጋሪ የነበረበት ታውቃላችሁ መልቲካልቸራሊዝም ላለመቀበል ያለ ግብግብ ፈረንሳይ የፈረንሳይ የምትኖሩ ሰዎች ካላችሁ አንሱት ትልቅ ግብግብ ነው ያለው እና እኔ ሬድዋን ዛሬ መጥቶ አንድ ግንድ ነው ያለን በዛ ግንድ ላይ ግን የተለያየ ቅርንጫፎች አሉ ብሔር ሊሆን ይችላል ሃይማኖት ሊሆን ይችላል ባህል ሊሆን ይችላል ፖለቲካ አመለካከት ሊሆን ይችላል ግን ያ ሁሉ በአንዷ ግንድ ላይ ነው ያለው የተለያየ ስሮች አሉ ስር እንግዲህ የስር ተግባሩ ምንድነው ውሃው የሚሰጥ ወዘተ አፈር ላይ እንትን የሚል ምናምን ነው እሱ የተለያየ ሊሆን ይችላል ግን እነዚህ ስሮች ተሰብስበው የሚደግፉት አንዱን ግንድ ነው እነዛ ቅርንጫፎች አንዱን ግንድ ነው እነዛ ቅጠሎች አንዱን ግንድ ነው ሰው ግንዳችን አንድ ነው ኢትዮጵያ የምትባል ግንድ ነው ያለችን ኢትዮጵያዊነት የሚባል ግንድ ነው ያለ በዚህ ግንድ ላይ ግን ወጥ አይደለም ያለው መልቲካልቸራል ይሄንን አምኖ መቀበል ግድ ነው ለምን ቡራ ከረዩ እንዳላችሁ አልገባኝ የእውቀት ማነስም አይደለም ሳይው አንዳንዶቹ ጋር እንደውም ትላንትና ነው ደሱ ጋር ያየሁት መሀል ሜዳ ደሱ ጋር ነው ያየሁት አንድ የቤተክርስቲያን አባት በጣም ነው የሚያስደነግጠው የሚናገሩት ነገር ደሱ ጋር ነኝ ትክክል መሀል ሜዳ ትላንት መሰለኝ አንድ ሃይማኖት መጽሐፉም የሚለው አንድ ሃይማኖት አንድ ምናምን አንድ ቤተክርስቲያን አንድ እንዴ እንደዛ ተተረጎማችሁማ የልቂቱ እኮ ሊመጣ ነው ልቂቱ ሊመጣ ነው እንደዛ የሚባል ነገር የለም እንዴ ከሪያሊቲ ጋር እንነጋገር እንጂ አዲስ ኮምፓሶች አንዲት ቤተክርስቲያን አንዲት ምናምን የሚባለው ነገር እዛ ተወታችሁ ላይ አስተዚህ ኢትዮጵያ እንደሱ የለም አይሰራም እሱ አሁን አይሰራም በፍጹም አይሰራም በጣም አስደንጋጭ ነው እና እንደዚህ አይነት ሰዎች ሲሰሙ ነው የምትደነግጡት እንዴ እንደዚህ አይነት ሃይማኖት አባቶች ቤተክርስቲያኗ ቆም ብሎ መገሰጽ ወይም የሆነ ነገር ማድረግ አለበት ተው ይሄ አዋጣም አያስኬደንም ብጥብጥ የሚያስነሳ ነው ሁከት የሚያስነሳ ነው መባል ነው ያለበት ኢትዮጵያ የአንድ ሃይማኖት ብቻ አይደለችም ኢትዮጵያ የአንድ ብሔር ብቻ አይደለችም ኢትዮጵያ የአንድ ባህል ብቻ አይደለችም ኢትዮጵያ የአንድ ቋንቋ ብቻ አይደለችም ብዙ ስላላት ደግሞ ድክመት አይደለም ብዙ ስላላት ውበት ነው
ብዙ ስላላት ሲነርጂ ነው። ግን እንዴት ውበት ይሁን እንዴት ሲነርጂ ይሁን ማኔጅ መደረግ አለበት። ጥሩ ሊደርሺፕ ያስፈልጋል። ጥሩ ፖሊሲ ያስፈልጋል። ጥሩ ሊደርሺፕ ሲኖር ደግሞ ጥሩ ፖሊሲ ያስፈልጋል። ጥሩ ህግ ያስፈልጋል። ጥሩ ህገ መንግስት ያስፈልጋል። ጥሩ አዋጆች ያስፈልጋል። መነጋገር ያለብን ይህንን ዳይቨርሲቲ ይህን አብዛሃነት ያለው ሊደርሺፕ ለክፉ ነገር እንዳይጠቀምበት፣ ለመጥፎ ነገር እንዲለያየን የመለያያ ገመድ እንዳያደርገው፣ የሲነርጂ ገመድ እንዲያደርገው ነው መነጋገር ያለብን እንጂ መከፋፈል ከሆነማ ዘረኝነት ነው የሚሆነው። ብድግ ብለህ መተህ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ምናምን ብለህ የለም ስለሚሉ ነው። ይኸው ሲናገር አምጥቶ ነው ያሳየው። ደሱ መሀል ሜዳ እሱ ጋር ነው ያየሁት። የት እንዳሉ እኛ ሃይማኖት አባት አላውቅም። ይወክላሉ እያልኩ አይደለም እምነቱን፣ አስተሳሰቡ ግን አለ። ሬድዋን ላይ የተነሱበት በሌላ አይደለም፣ በዚህ ነው። ስለዚህ እኔ ብዙሃነትን ማስተናገድ የምትችል ኢትዮጵያ ናት ለዘላቂነት። ግንዳችን ኢትዮጵያ ነው፣ ኢትዮጵያዊነት ነው ግንዳችን። በዛ ደረጃ ገልጾታል ብዬ እንትን አልልም፣ ዲፋይን አላደረገውም እንደፈለገው። ግን ኢትዮጵያዊነት የሚል በኋላ ላይ የሚያነሳው አለ። የስ ግንዳችን ኢትዮጵያዊነት። ይሄ ኢትዮጵያዊነት ግንድ ግን የተለያየ ቅርንጫፍ ነው ያለው፣ የተለያየ ስር ነው ያለው፣ የተለያየ ቅጠል ነው ያለው። አብዛሃነት ማለት ነው እሱ። እና በዛ ደረጃ እንድታዩት እፈልጋለሁ። ትንሽ የሬዲዮን አሁን ከተናገርኩ በኋላ ንግግሩን ትንሽ ስሙት፣ ልድገምላችሁ በደንብ ሪያላይዝ አድርጉት። ይሄ ትግግዝ አካሄድ ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ፣ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ መሄድ፣ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት፣ ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ መሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን፣ ያሉበት ጫፍ ምንም ይሁን፣ የሚናገሩት ቋንቋ ምንም ይሁን፣ የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ፣ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። ይሄን ኃላፊነት ተሸክማችሁ እስካሁን በምትሰሩበት ሂደት ላይ በአንድ በኩል ለሚዲያዎቹ የሚሰጠው ኃላፊነት ስለሆነ እሱን ኮንሴፕቹዋሊ ግን ይሄ ነው በቃ የተነገረ፣ ምንም የተጨመረ የቀነስኩ ነገር የለም። አይ ቲንክ በአብራራውት ላይ ያንን ነው ያነሳው። ኢትዮጵያ እንደ አይነት ሆና የምትሄድበት አካሄድ አብቅተዋል። ኢትዮጵያ ባለብዙ ቀለም ይዛ ብዝህነትን ይዛ አንድነቷን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች ያሉት፣ በጣም በርካታ ቅጠሎች ያሉት፣ በጣም በርካታ ስሮች ያሉት፣ ነገር ግን አንድ የደረጀ ትልቅ ግንድ የተዋሃደች ከዛ በኋላ የተደራጀች። ከዚህ በላይ እንዴት ነው? እኔ እኮ በጣም የሚያስቀኝ ምን እንደሆነ ታውቃላችሁ? ያኔ የለውጡ ዋዜማ ኦሮማራ ተፈጠረ እንደምታውቁት። አሁን በኦሮማራ ኮምፎርተብል አይደለሁም፣ በግልጽ መናገር የምፈልገው። የፈለገ ይበሉ፣ ኦሮማራ ብዙ የሚመቸኝ አልነበረም። ያኔም ተናግሬያለሁ። አግላይ ነው በጣም የሆነ ኢንቴንድድ አውትካም ነበረው። አውትካሙ ጥሩ ሊሆን ይችላል፣ ግን መጨረሻ የሚመጣ አሁን ዛሬ የሚያየነው ባይዘዊ ውጤቶች የኦሮማራ ውጤቶች ናቸው። ኦሮማራ፣ ኦሮ ትግራይ፣ ኦሮ ምናምን፣ ኦሮ ሶማሌ የሚባል ለኢትዮጵያ አይጠቅም።
ወይም በወቅቱ ቲፒኤልኤፍን ለማባረር የግዴታ ሲነርጃይዝ ማድረግ ነበረባቸው። እንደዛ አድርጌ ይወስደዋል። ግን በጣም በጣም አደገኛ አካሄድ ነው ኦሮማራ። አንዳንዶች ሲክሯሯ ያለው ወዳጄ ያሬድ ጥበቡን ጨምሮ እኔ ነኝ ኦሮማራ የሚለውን ስያሜ የሰጠሁት ምናምን ሲል አይቻለሁ። ግን ይቅርታ ነው መጠየቅ ያለበት ኦሮማራ የሚለውን ከሰጠ እና አቶ ጀዋር መጥቶ ኦሮማራ የሚለው ስያሜ ለማንም ሳይሆን ለአቶ ያሬድ ጥበቡ ነው የሚያስፈልገው ሲለው ደስ ይለዋል። ቆሙ ማለት ነው አቶ ያሬድ ጥበቡ። ያ እንግዲህ አቶ ያሬድ የአዲስ አበባ ልጅ ነው፣ ወዳጄ ነው። በዚህ አጋጣሚ ነበረው፣ አሁንም ይልክልኛል አንዳንድ መልዕክቶች። ያኔ ትንሽ እብደት ነበረው፣ በጣም የማይመቸኝ እብደት ነበረው። ያ እብደት አንዳንዶችን አቅሏቸውን አስቷቸው እንደው ልነግራችሁ ነው፣ በወቅቱ የተጠቀሙበትን ነገር ልነግራችሁ ነው። በጣም የኛ ጀግና የተባሉ ሰዎች ለምሳሌ አቶ ጀዋር መጣና አንድ ዛፍ አረገና ትልቅ ዛፍ ውስጥ ሁለት ከመሬት ስር ደግሞ ስሮቹን አደረጋቸው። ሌላ ሰው ስሎ ሰጥቶት ይሁን ትእዛዝ ሰጥቶ ሰርተውለት ይሁን አላውቅም። ዛፉ መጣ። ኦኬ፣ ዛፉ መጣና ስሮቹን ለሁለት ከፈላቸው። በጣም ማረሳው ፒክቸር ነው ባይዘው፣ ምናልባት የመጽሐፌም ሽፋን ይሆናል ብዬ አስባለሁ። ከዛ ዛፎቹን አምጥቶ ይሄኛውን አንዱን ፓርት አማራ አንዱን ፓርት ኦሮሞ አለ። ሪሊ ኢምባራሲንግ በነገራችን ላይ በጣም እኔ ልክ ነው። አሁን ያ ዛፍ እኔን ይወክለኛል በማህበራዊ ማንነት ካየው። ምናልባት አቶ ጀዋርን ይወክለዋል አይወክለውም አላውቅም፣ ግን በማህበራዊ ማንነት እኔ በእናቴ አማራ ነኝ በአባቴ ኦሮሞ ነኝ። በማህበራዊ ማንነት አማራና ኦሮሞ ሁለት የተለያየ ቦታ መጥተው አንድ ግንድ ፈጠሩ ኤርሚያስ የሚባል ለእኔ ምንም ፐርፌክት ነው ካልቸራሊ ካየሁት። ተናገርኩ እኮ ታክቲካሊ ቲፒኤልኤፍ ለመጣል ትክክል ነው ሊሆን ይችላል፣ ግዙፍ ኃይል የማይገረሰስ ስለነበረ አልኩኝ ወንድሜ። ግን ቲፒኤልኤፍን የጣለው ኦሮሞና አማራ ብቻ አይደለም፣ ምናልባትም ባልተናነሰ ስላልተነገረለት ነው እንጂ ሶማሌን ጥሏል ቲፒኤልኤፍ። ሰው ስለሌለው የሚናገርለት ስለሌለው አፋርን ጥሎታል ቲፒኤልኤፍን፣ የአፋር ምሬት ጥሎታል። ግን ፖለቲካውን የተቆጣጠረው አማራ እና ኦሮሞ ስለሆነ ልንገራችሁ። እና ያንን ዛፍ ተከለ። ዛፉ አንድ መጣ። ዛፉ ግንዶቹ ኦሮሞ፣ አማራውን ስሮቹ በቃ ያው ምንም እንትን የአማራ ሊቅ ጀዋረኛ ጀግና ነው። ከዛ በኋላ የእኛ ጀግና በቃ ምንም መፈናፈኛ ማጣ። እኔ ድሮም ልዩነት ነበረኝ ታውቃላችሁ፣ ሄዳችሁ መከታተል ትችላላችሁ። ሾኪንግ ለኔ ምናልባት በወቅቱ በጣም የተናደዱት የትግራይ ልጆች እንደሆኑ ልክ ነው፣ መናደዳቸውም ልክ ነው ብዬ አምናለሁ። ምን ማለት ነው? ተጋሩና ኦሮሞ ተጋብተው የለም እንዴ? ካልቸራሊ አማራና ተጋሩ አሁን ይኸው ደግሞ አማራና ተጋሩ እየተባለ አለ። ጎንደር በተለይ ጎንደርን ማለት አማራና ተጋሩ መለየት እንኳን የሚያስገብ እያሉ አይደል? ያው ሶማሌውና ኦሮሞ በማይለይ መንገድ አልተጋቡም እንዴ? ተጨበጨበ፣ በሚሊዮን ተጨበጨበለት፣ በመቶ ሺዎች ሼር ተደረገ። ውይይት ተካሄደ። ግንዷ መታ፣ ዛፏ መታ። እና ከሆነ ጊዜ በኋላ ይኸው ሰው አዲስ አበባ ገብቶ በግድም በወድም አላቸው። ይኸው ሰው
በግድም በውድም አላቸው። የምን ምርጫ አላቸው? ገብቶ ጠቅላይ ሚኒስትሩ የአጼ ሚኒሊክን የአጼ ቴዎድሮስን የንጉሥ ኃይለ ሥላሴን ታሪካዊ መዘክር ብለው ቤተ መንግስት ሲያሰሩላቸው ሲያከብሯቸው ሙዚየም ሲያደርጉት አኖሌ ሄደ እሱ አቶ ሌንጮ ለታን ይዞ በማያውቁት። እዚህ እኮ አጼ ሚኒሊክ እየተከበሩ ነው፣ ሰዎች በሙዚየም ቀዳማዊ ኃይለ ሥላሴ እየተከበሩ ነው ከነሙሉ ክብራቸው። ቤተ መንግስታቸው ለብቻ ተሰርቷል። አንዳንድ የቅርብ ሰዎች ነግረውኛል። በቃ ታላቁ ቤተ መንግስት እኮ ስትሄድ ንጉሥ ኃይለ ሥላሴ በህይወት ያሉ ነው የሚመስሉት ነው ያሉኝ። እኔ አላየሁም፣ ግን እንደ ራሴ የሚቆጥራቸው ሰዎች ይሄን ብለውኛል። እሱ ግን ይሄ እየታየ ባለበት የዛ የዕለት ሁለት አኖሌ ነው የሄደው ጡት ቆረጣ ብሎ። እኔ አሁን የሰውየውን እንትን ለማጋነን አይደለም። ስትፈልግ አምጥተህ የአማራ ግንድ ስርና የኦሮሞ ስር ግንዱ አንድ ነው ትላለህ። ስትፈልግ ምንም አይነት አንድነት የለንም እያልክ ትላለህ። ኢትዮጵያ በግድም በውድም መገንጠልም ይሰራል ምናምንም ይሰራል ትላለህ። ስትፈልግ ኢትዮጵያ ኢምፓየር ናት ትላለህ። ኦሮሞ ከኢትዮጵያ ጋር ጉዳይ የለውም ትላለህ። ስለዚህ ይሄ ትክክል አይደለም። ዛሬ የኔ ሬድዋን አረዳድ የተረዳሁት ግንዱ ኢትዮጵያ ነው። በዛ ግንድ ላይ ግን ትልቅ ቅርንጫፍ ከሆነ ኦሮሞ የሚባል አለ፣ አማራ የሚባል ቅርንጫፍ አለ፣ ወላይታ የሚባል ቅርንጫፍ አለ፣ ሲዳማ፣ ሶማሌ፣ ተጋሩ፣ ወላይታ ወዘተ ወዘተ ወዘተ፣ አፋር ምናምን ቀጥሉበት፣ ጋምቤላ፣ ቤኒሻንጉል፣ ቅማንት፣ አኝዋክ፣ ኑዌር ወዘተ ማለት። እነዚህ ሁሉ የራሳቸው ባህሪ ያላቸው የራሳቸው ሳይዝ አላቸው። ለዛ ግንድ ግን ኮንትሪቢዩት ያደርጋሉ ለትልቁ ግንድ። ይህ ምንድነው ውግዝ ከማሪዎስ የሚያስብለው የሚያበሳጭ እና እኔም ማልማት የነገይቷ ኢትዮጵያ ዛሬ ሬድዋን የተናገራት ናት። ይዋካችሁ የእናቱ ሬድዋን ቃል የብልጽግና ቃል ይሁን። እኔ እንደውም ጥያቄ እሱ ነው። ሪሊ ብልጽግና እንደ ድርጅት እንደ ፓርቲ ኦን አድርጎታል ወይ የሬድዋንን ኮንሴፕት? እንደ ብልጽግና እንደ ጠቅላይ ሚኒስትሩ ላይ ጥያቄ የለኝም ባይዘው፣ ከዛም ላይ ያልፍልህ ይችላል ብዬ ስለምገምት ነው። ከሬድዋንም ያልፋል ብዬ ገምታለሁ። ግን እንደ ድርጅት ራሱ ብልጽግና እንደ ድርጅት ይሄንን ሀሳብ ከተቀበለው ኢትዮጵያ 11ኛው ሰዓት የብርሃን ሰዓት ላይ ነው። እየነጋ ነው፣ እየጨለማ አይደለም። የብሔር ፖለቲካ የዘር ፖለቲካ እየሞተ ነው፣ እየነጋ ነው። አንዳንዶች የመንግስት ውሳኔን ለማጣጣል እያየዋቸው ነው። አንደኛ ሪያሊቲውን አይተውታል። የዘር ፖለቲካ የሞተ እንደሆነ ገብቷቸው ግን ምን ማለት ጀመሩ? ሚዲያ ላይ ያሉ ሰዎች ናቸው፣ እናውቃለን፣ እውቀት አለን ምናምን የሚሉ ሰዎች ናቸው። የዘር ፖለቲካ የተፈጥሯዊ ሞቱን እየሞተ ነው ሲሉ አየዋቸው። ልክ ነው። ቴዲ አፍሮ ይህም ብለዋል ጎንደር ሄዶ። በተፈጥሮ ብቻ ግን አይደለም የሞተው የዘር ፖለቲካ። እኔ እዚህ ቻሌንጅ ያደርጋቸዋለሁ። በተፈጥሮ ባይሞትም ኦፍኮርስ የሚሞትበት ረጅም እድሜ ይኖረዋል እንደማንኛውም አስተሳሰብ። ኢትዮጵያ ውስጥ ግን የዘር ፖለቲካ የሞተው መንግስታዊ ቁመናውን ስላጣ ነው። ይሄን ንቅ እያደረጋችሁ ተቀበሉት። መንግስታዊ ቁመናውን ሲያጣ የዘር ፖለቲካ ሞተ ወይም እየሞተ ነው። አንገታችሁ ላይ ቢደርስ ቋቅ ቢያደርጓችሁም ይሄን ተቀበሉ። ቋቅ እንደሚያደርጋችሁ አውቃለሁ።
ኢትዮጵያ ውስጥ ያለው የአሁን ጦርነት አሁን ያለው ዋነኛ ጦርነት የዘር ፖለቲካ ይቀጥል አይቀጥል የሚል ጦርነት ነው። ስለዚህ ተፈጥሯዊ አሟሟቱን አይደለም የሞተው፣ መንግስታዊ ቁመናውን ስላጣ ነው የሞተው። የዘር ፖለቲካ ዘረኝነት። አንዳንዴ ክሬዲት መስጠትም ያስፈልጋል። የሆነ ወገን ይሰድበኛል ብለህ ካስበህ ወይም የጀዋር ካልሲ አጣቢ ስለሆንኩ ጀዋር ይቆጣኛል ካላልክ በስተቀር የጀዋር ገራቢ ነኝ ካላልክ በስተቀር ወይም ልደቱ ባጣ ቆየኝ አድርጎኛል ካላልክ በስተቀር አንዳንዴ እውነቱን መቀበል ያስፈልጋል። የኢትዮጵያ ውስጥ የዘር ፖለቲካ የሞተው መንግስታዊ ቁመናውን ስላጣ ስትራክቸራሊ ስለተመታ ነው። ነገ ከነገ ወዲያ ደግሞ ወደ መቃብር የሚሄደው ጉዞ አለ። አገራዊ ምክክሩ ያን ያደርጋል ብዬ አምናለሁ። ውልሲ ህገ መንግስት ከሀገራዊ ምክክሩ ጋር የተያያዘ ነው። ስለዚህ ተፈጥሯዊ ሞቱን ሳይሆን በፖለቲካ ውስጥ መንግስታዊ ቁመና ይዞ የነበረ ህወሓት፣ ኦህዴድ፣ ብአዴን፣ ደኢህዴን ምናምን እያለ የነበረው አካል ድርጅታዊ ቁመና ይዞ ገዢ ፓርቲ ሆኖ ህወሓት ሲል ህወሓት፣ ደኢህዴን ሲል ደኢህዴን፣ ብአዴን ሲል ብአዴን፣ ኦህዴድ ሲል ኦህዴድ፣ ሶዴፓ ምናምን ይፓ እያለ ሲቀጥል የነበረው ተሰብስቦ ወደ አንድ መጥቷል። ብትወደው ብትጠላው ነገ ቻሌንጅ ማድረግ አለብን እንዳይበላሽ። ተፈጥሯዊ ሞት ግን አይደለም። አግሪ በተወሰነ መልኩ መሞቱ ላይ የሞተ መሆኑ ማሳበብ ይቻል ነበር፣ ማሳደግ ይቻል ነበር። በቲፒኤልኤፍ መንገድ ቢኬድ ኖሮ እኮ አይሞትም። ይሞታል እንዴ? ንገሩኝ እስቲ። በቲፒኤልኤፍ መንገድ ቢኬድ ኖሮ የዘር ፖለቲካ ይሞታል? አይሞትም። ግድ የለም ባለበት አሁንም ኦህዴድ በኦህዴድነቱ ይቀጥል፣ ህወሓት በህወሓትነቱ ይቀጥል፣ ብአዴን በብአዴንነቱ ይቀጥል፣ ደኢህዴን በደኢህዴንነቱ፣ ሶዴፓ ምናምንፓ ምናምን የተባሉት ባሉበት ይቀጥሉ ቢባል ኖሮ ይሞት ነበር እንደ የብሔር ፖለቲካ የሞት መንገድ ይጀምር ነበር። እነ ለማ መገርሳ እኮ ጥለው የወጡት እኮ የብሔር ፖለቲካ መንግስታዊ መዋቅሩን ሲያጣ ነው። ዶክተር ለማ መገርሳ እውነት አይደለም እንዴ? ትወዱታላችሁ አላቱ ለማን ኦሮሞ ብሔርተኞች ለምን የሚወዱት? የኦሮሞ ብሔርተኝነት ጥያቄ ያለው ብሎ ስለሚያስብ፣ ለምን ይሞታል ብሎ ስላሰበ፣ ለምን ኦህዴድ ይፈርሳል ብሎ ስላሰበ ነው። ይሄ እውነት እዚህ ላይ የሚከራከራለ? አቶ ለማ ግለሰባዊ ጸብ ኖሮት ነው የወጣው አይደለም። ዶክተር ለማ የወጣው የብሔር ፖለቲካ ሊቀርብኝ ነው ብሎ ነው። እውነቱንማ መነጋገር ያስፈልጋል። ቲፒኤልኤፍ ጠመንጃ ያነሳው የብሔር ፖለቲካ ሊቀርብኝ ነው ብሎ ነው። ዛሬም ጠመንጃ የሚወለውለው ለዛ ነው። ፋኖ የሚባል የኢትዮጵያ ትልቅ ስምን ሰርቆ ሌብነት፣ ፋኖ የሚባል ሌብነት፣ ፋኖ የኢትዮጵያ የጀግንነት ስም ነው። ፋኖ የሚለውን ሰርቆ ክብሩ የማይመጥነውን ነገር ሆኖ ጠመንጃ የሚወለውለው የብሔር ፖለቲካ ቀረብኝ ብሎ መነሻ የአማራ መድረሻ የአማራ እስከ ምጽአት ዘመን አማራ ሲል ነው የነበረው። እነ ዘመነ ካሴ እንደዛ አይደሉ እንዴ? አስረስ እንደዛ አይደል እንዴ? እስከ ምጽአት ዘመን አማራ ነው ሲሉ የከረሙት። ስለዚህ አሁን ያለው ፍትጊያ፣ አሁን ያለው ጦርነት፣ አሁን ያለው መሰረታዊ ትግል የዘር ፖለቲካ ይቅርና አይቅር በሚሉ መካከል ያለ ፍትጊያና ጦርነት ይሄ ነው። ይሄ ደግሞ ተፈጥሯዊ ሞት ሳይሆን በተሰራ ስራ ነው። ያ የተሰራ ስራ መንግስታዊ ቁመናውን እንዲያጣ ስለተደረገ ነው። ድርጅታዊ ቁመና የገዢ ፓርቲ ድርጅታዊ ቁመናውን እንዲያጣ ስለተደረገ ነው። ክሬዲት መስጠት ያስፈልጋል ብዬ አምናለሁ። እንቅ ቢያደርገንም ክሬዲት መስጠት ያስፈልጋል።
የማንሰጥበት ጊዜ ነበረ። ፐርሰናሊ አንዳንዶቹ እኔ ባሳለፍኩት ባንቺ ይታየኛል አይነት ስሜት ነው ማየው ባይዘው። እስቲ ተከራከሩ። ጠቅላይ ሚኒስትሩ ብሔርተኛ ናቸው? የብሔረሰብ ብሔርተኛ ናቸው? ተከራከሩ ውስጥ ማለት ትልቁ ሰው እሳቸው ናቸው አይደለ? ሁሌ ክርክር የሚካሄደው ሁሉ ነገር የሚካሄደው ከጠቅላይ ሚኒስትሩ ጋር ነው አይደለ? ዶክተር አብይ አህመድ ኦኬ፣ እሳቸው የብሔረሰብ ብሔርተኛ ናቸው አይደሉም? እስቲ እሱ ላይ ተከራከሩ። ያኔ መልሱን ታገኙታላችሁ። በተፈጥሮ ነው የሞተው ወይስ በስራ ነው የሞተው እየሞተ ያለው የሚለው እንደ ጥያቄ ላስቀምጥላችሁ። እኔ አቋሜን በተደጋጋሚ ነገር ቻለ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የብሔረሰብ ብሔርተኛ ነው ወይ ዘረኛ ነው ወይ? እሱ ከሆነ ትንታኔያችሁ ሌላ ነው የሚሆነው። እሱ መልስ ስጡና አዎ የብሔረሰብ ብሔርተኛ ነው፣ ጽንፈኛ ነው፣ ያውም ዘረኛ ነው፣ ኢቨን ፓትሪዮቲክ ብሔርተኛ ነው ልትሉ ትችላላችሁ። አይ ዶንት ኬር። ከዛ በኋላ ያ ትልቅ ሰው የምትሉት ሁሌ የምትነጋገሩበት ሰው የያዘው የፖለቲካ አስተሳሰብ የሀገሪቱ አስተሳሰብ ነው የሚል ክርክር ስላለ እሱ ላይ እና ተከራከሩ። ከዛ በኋላ ስለዚህ ትልቁ ጥያቄ እዚህ ጋር ነው የሚያርፈው። ጠቅላይ ሚኒስትሩ የብሔረሰብ ብሔርተኛ ናቸው ወይ? ጽንፈኛም በሉት ፓትሪዮቲክ በሉት ምንም በሉት። ስለዚህ በዚህ ደረጃ ብናየው ጥሩ ይመስለኛል።